ስላይነ ብርሃን ምኑ ደንባረ ነው መናታች ያማን እንዴት ችግር አለበት? ይቅርታ ወንድሜ ይቅርታ። እንዲህ ያላችሁ ነው ሰውን እያመዛችሁ የምትሰርቁት። ዞር በል ሄባ። ወይኔ ሳንቲም ወንድሜ ደህና ነህ? ምንም አልሆንክም? አይዞክ። እሺ ምን አይነት የተረገመ ሰው ነው በፈጣሪ ስም እንዴ? ህሊና የለውም እንዴ? ሆ ይሄ ገንዘብ የሱ ይሆን? አባ ኦሪስ አለ ኦሪስ ተይስ ወይኔ ብሬ ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? አይ ሳንቲሙ ብቻ ነው። አይዞ ናተንስ ቆይ ተዘራስ ይኸው እንካ ያዘው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ለምን እናንተ አንካፈለውም? አይ በፍጹም የሰው ገንዘብ የሰው ነው። እኔ የተሰጠኝን እንጂ አልተሰጠኝን አለ። ገንዘቡ እኮ ለኔም ላንተም ይጠቅመናል። ኧረ አይሆንም አልኩሽ። እንዴ ምን ማድረግህ ነው? አይነ ስውር መስሎ አታለው ገንዘብ ይሉስልኝ። እኔ ነኝ የወሰድኩት። እኔ ነኝ ወስጄ እንካፈል ያልኩት። እሱ ግን ጊዜያዊ ችግሩና ድህነቱ ሳይበልጥበት የሰው አቄ ሰው አልነካም አለኝ። አንተ ግን ገንዘብ ጭንቅላትን የደፈነብህ አሳማ ነህ። ያው የቀረ የጭንቅላት ቀዳዳ ካለብህ ድፈንበት። ታዩ እህቴ ታዩ፣ ስላላወቀ ነው። ከስተቱ ይማራል። ይቅርታ። በአሁን ጊዜ ግን እንዳንተ አይነት ሰው ከየት ይገኛል? አይን ባይም ውስጥ ግን ልበ ብርሃን ነው። አይኔ ባይም ልቤ ግን እግዚአብሔርን ያያል። እርሱ በሰጠኝ እንጂ ባልሰጠኝ ነገር አይጠይቀኝም። አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። ሌባ ያዘው በለው ያዘው ሌባ ትሽ አመለጠኝ። አባ በዚህ በኩል ሰው አይታችኋል? ጥቁር የለበሰ ሌባ ጭራሽ ብዬ አንተን ቤት መስረቄ መሸሸጊያ ያረኩት ከአንተ አይን ልሸሽ ወደ ቤት መጣሁ። እኔ የረከስኩ ነኝ፣ ረክሻለሁ። ከየትም ሰርቄ ያንተን ቤት መደበቄ መሸሸጊያ ያረኩ። አምላኬ ምን አይነት ማረባ ሰው ነኝ? ምን ሆነ ነው የምታለቅሰው ወንድሜ? አትቅረቢኝ። እኔ ሌባ ሰው ነኝ፣ ማልሆን ሰው ነኝ። ከሰዎች መንትፌ ቦርሳ ወደዚህ ቤት ገባሁ። ይህን የተቀደሰ ስፍራ አረከስኩት። አላረከስከውም ወንድሜ። ሰዎች በደልና ኃጢአት ሰርተው ተጸጽተው ይቅር በለኝ ብለው የሚጮሁበት መሸሸጊያ ስፍራቸው እኮ እሱ ነው። አንተን ሰዎች አሳደዱክ፣ እሱ ግን ተቀበለክ። ሰዎች ሊደበድቡ ዱላ ያዙ፣ እሱ ግን ሊያቅፍክ በሩን ከፈተ። እዚህ የመጣኸው ድንገት ይመስልሃል? አይደለም፣ ኪዳነ ምሕረት ጠርታክ ነው። ግን እኔ ይሄን ቦርሳ የሰረኩት ምን ላድርግ? እርቦኝ ነው። አሁን የሰረከውን ለባለቤቱ መልስ። ከዚህ በኋላ ግን አይደለም ልሰርቅ፣ በላቤ ያገኘከውን ትንሿን ገንዘብ እንኳን አስራት በኩራትን ለቤተ ክርስቲያን ማውጣት አለብህ። አገባኝ ምን እንደዚህ ሰውጫለሽ? ዝም በይ በሳት ምን ይክል ነይ ሃና ቆይ ማደርግሽ ነው እኔ ማት አሁን ናቁም ብያለሁ። እዴ ፍጥነት አንተ ነህ። ይኸውልህ እኔ በምላት መንገድ እንሄዳለን። ንዲያው ጋሼ ተከተሉት፣ ያንን መኪና ተከተሉት። ቶሎ በል እንዴ!
ደህና ዋላችሁም የለም። ቶሎ በል ያንን መኪና ተከተሉ። ቶሎ በል። አልከተሉ ስቃድረው እባክህ። አሁን በዚህ ሰዓት ቀልድ ተከተለው። እሺ ጥሩ። እሺ አሁን ቀበቶ ሰርልኝ። ቀበቶውን ሰርበና። እሺ ዌልካም ቱ ያንጎ። ምንድን ነው የሙዚቃ ምርጫ እንዴ? በዚህ ሰዓት ሙዚቃ? እሺ በቃ አንዱን እከፍትልሃለሁ። ያንጎ ሰከንድ ፍሪጅ ጊቫዌይ። አራራራራ ስለ ያንጎ ማዳሪጄ ነው የምሰማው። ዳሪጄ? ኧረ ወይኔ! እድለኛው የመጀመሪያ የፍሪጅ ሽልማቱን አፍሶታል። አረባኩትን ሁለተኛ ዙር ተጀምሯል። ያንጎበስ ተመልሷል። ለመሳተፍ ያደረጓቸውን አጠቃላይ ጉዞዎች ስክሪንሻት ያንሱ። ለመሳተፍ 40 ጉዞና ከዚያ በላይ ያስፈልጋል። ስክሪንሻቱን ከስልክ ቁጥሮ ጋር ባዮ ላይ በምትገኘው ሊንክ እየገባችሁ ላኩልን። ዋናው ነጥብ አሸናፊ የሚመረጠው በዕጣ ስለሆነ ስክሪንሻቱን መላክ እንዳይረሱ። ብዙ በነዱ ቁጥር የማሸነፍ እድሎ ይጨምራል። ውድድሩ እስከ እሑድ ይቆያል። ጉዞ ይጀምሩ፣ እድለኛ ይሁኑ። እንሂድ፣ እባክዎትን አፍጥኑት። እንሂድ። እንዴ ይሄማ ዘፈን ነው የሚያስፈልገው። ኧረ ተው፣ በዚህ ሰዓት ዘፈን ኧረ በእናትዎ ተቸኩላለሁ። ኧረ ግቡ፣ ጭራሽ ይደንሳሉ። ትንሽ ሰው አይደሉ እንዴ? Dame tu cosita. Dame tu cosita. Muévete para aquí, muévete para aquí. ወይኔ እስካሁን ከ40 በላይ ጉዞ አድርጌያለሁ። አሁን አንተን ሳደርስ አንዱን እጨርሳለሁ። ፍሪጄን ይዤ ነው የምገባው ዛሬ። እሱማ ካደረሱኝ ነው የሚሸለሙ። ስለመድረሱ አታስብ። ያንጎ እኮ ነው። አታመልጠኝም ሌባ! ወዴት አባህ ነው? ለቀቀኝ! አምጣ የወሰድከው። እኔ ምንም አልወሰድኩም። አንተ መታችሁኝ እናንተ ሌቦች! ልቀቀኝ! ይህን ነገር እንድታቆም ነግሬኝ ነው። ከህይወቴ የወጣ ሰው ምን ማድረግ እንዳለብኝ ሊነግረኝ አይችልም። ያው ተመልሼ መጥቻለሁ፣ ግን ደግሞ ለመስረቅ አይደለም። ያቺ ናት እንደዚህ መክራ ላከች። እኔ ማንም ሰው ምክር አያስፈልገኝ። ይህንን የምልህ ለራሳችን ስል። እኔ ለራሴ አውቄበታለሁ። አንድ ላይ ነበር የምንኖረው፣ ግን አንተ ጥለኝ። ያው አሁን መጥቻለሁ፣ እንነጋገር። እንደ ቀልድ የተውከውን ድባብ እንደ ቀልድ የምመልሶ ይመስላል? አስብበት። እሺ፣ ከእሷ ጋር ተለያይተናል። አየህ አይደል? ለዚህ ነው አስብበት ያልኩ። እሷ መሃላችን ስገባ ለእኔ እናንተ እንደማጠቅም ማወቅ ነበረብህ። ሳንሰርቅ መኖር አንችልም? ይሄ ስርቆት አይደለም፣ ህይወት ነው። እና ሂድና ይቅርታ ጠይቃት። ነገ ደግሞ ከህይወቴ ማን ተነስቶ እንደሚወጣ አላውቅም። ስለዚህ ለራሴ ልኖርበት።